ነሽ ልዕልት ሄደን? ምንድነው ቶቴ? ይሄ ፎቶ ነው። ቆይ ለምን ከቤታችን አትወጣም እንዴ? ምንድን ነው የምትፈልገው? አባዬ ከአንድ ነገር ውጭ እሱን ምንም አይመልሰው። እሺ ቆይ ምን እናድርግ? ምንድነው ካሌብ? እኔ እንጃ አባዬ፣ በር ስር ነው ያገኘሁት። ወጥቼ ሳይ ደግሞ ማንም የለም። አለክፈተውና እንመልከተዋ። ትሁት፣ ይሄ ነገር ላንቺ ነው መሰለኝ። ለማ? ለኔ? ያንቺ ፎቶ መሰለኝ። ምን ነው ድንግርግራችሁ? ትሁት አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋሩን ያድርጉ። ቆይ አንተ ማን ነህ? አንሺው አልኩሽ እኮ። እንዴት ነሽ ልዕልት ሄደን? ማን ልበል? ወይ ረሳሽኝ እንዴ? ተመስገን ነኝ። እየተከታተልከኝ ነው? አዎ እየተከታተልኩሽ ነው። እንዴ ለምንድን ነው የምትከታተለኝ? ቆይ እኔ ምን አደረግኩ እንዴ? ለምን አትወኝም? ይሄ ልጅ ወደ አንቺ የላኩት እኔ ነኝ። ይዞሽ እዚህ ይመጣል። ከዚያ እኔና አንቺ እናወራለን። አንቺ ነሽ ያሳገዝሽ። ማ? እኔ? ኧረ በጭራሽ። እንዴ ምን ግታ ነው የምታወራው? የቀጠሽው ሰውዬ አንቺ እንዳሳገሽ ይነግሮኛል። ማን እንደሆንኩ ትሁት አልነገረችሽም እንዴ? ኧረ እኔ አላሳገጥኩም። እንዴ ለምን ብዬ አሳግጥሃለሁ? እሱም በሰፊው እናወራለን። አሁን ልጁን ተከትለሽ ሆነ። እንዳትጠጋኝ ዞር በል። ተይ እንጂ አታስቸግሪ። በሰላም በጠረጴዛ ዙሪያ ብናወራ ይሻላል። ደግሞ ብለው በዚህ መጡ። ምንድነው? ቆይ ከዚህ ቤት ችግራቸው ምንድነው ቶቴ? ይሄ ፎቶ ነው። ፎቶ መሆኑንማ እያየነው ነው። ያልገባን ነገር ፎቶ ላይ ያለችው ልጅ የማነች ነው። ያንቺስ መደንገጥ ምን አስፈለገ? የእህቴ ልጅ ናት። የእህትሽ ልጅ? አዎ የእህቴ ልጅ ናት። ቶቴ መጀመሪያ ተረጋጊ። ሰውነትሽ ሁሉ እየተንቀጠቀጠ እኮ ነው። አይ አልተንቀጠቀጥኩም አባዬ። ለምን እንቀጠቀጣለሁ? ቲና ደክማታል፣ እናስተኛት አይደል?
ትሁት ምንድን ነው? ቆይ የማን ፎቶ ነው እያልኩሽ እኮ ነው። ንገሪኛ። ያመለሽ እንዳይመስልሽ አንቺ በረሮ። እንዴ ቆይ ተሰይ ለማታውንም ለምን ከህይወታችን አትወጣም እንዴ? ምንድነው የምትፈልገው? ራስሽ ነሽ ወደ ህይወትሽ እንደገባ ያደረግሽ ኤደን። ከዚህ በኋላ ጀርባሽን እያየሽ ሂጂ። ምክንያቱም ከጠላቶቼ መካከል አንዷ አንቺ ነሽ። ሚጥሚጣ ቆይ ምንድን ነው የሆንሽው? እኔ ልጅ እንዴ ኤዱ ምንድን ነው የሆንሽው? ቆይ ኤደን ማን ነው እየተከታተለሽ ያለው? ይሄ ጀዝባ የሆነ ሰውዬ ነው። የትሁት ሰውዬ። ማን? ተመስገን? አዎ ትሁቴ። እኛ እንዳልሰገት ነው አውቋል። እያስፈራራኝ ነው። ቆይ ይሄ ሰውዬ እስከ መቼ ነው ዝም የሚባለው? ካሌብ፣ ቤተሰቦቼ በዚህ ሰውዬ ከዚህ በላይ መጨነቅ የለባቸውም። አንድ ነገር መደረግ አለበት። አባዬ ከአንድ ነገር ውጪ እሱን ምንም አይመልሰው። ከአንድ ነገር ውጪ? ቆይ ምንድነው አንድ ነገር? እኔ ወደ እሱ እስካልሄድኩ ድረስ በቃ እኛም መከታተልና ማስጨነቅ ነው ያለው። እሱ አይሆንም። እኔ ልጅ እሱን ማድረግ ብንፈልግ እስካሁን ለምን እንታገላለን? ቆይ ግን ህግ የሚባል ነገር የለም እንዴ? እንዴት ነው ነገሩ? እስከ መቼ ነው እንደዚህ ዝም ብለን የምንቆየው? ካሌብ በቃ ለፖሊስ እንናገርና ይታሰር፣ እኛም በሰላም እንኖር። ሄዱ ለፖሊስማ ማሳወቅ የለብንም እኮ። ለምን? በዚህ ልክ ፍርሃትና ጭንቀት ውስጥ መኖር የለብንም። የኔ ልጅ ለፖሊስ ብንናገር ምንም አይነት መፍትሄ አናገኝም። ደግሞ ይህ ሰውዬ እንደ ማስረጃ የሚታይ ምንም ወንጀል አልሰራም። ከሱ ይልቅ እኮ እኛ ወንጀለኞች ነው። እንዴ ጋሼ፣ እኛ ደግሞ ምን አድርገን ነው ወንጀለኛ የሆነው? አግታችሁት እንደነበረ አትርሺ። ይሄም ትልቅ ወንጀል ነው። ይሄም ማድረግ ለሱ ምንም ጥቅም ስለሌለው እንጂ አይጠብቅም፣ ያሳስረን ነበር። እሺ ቆይ ምን እናድርግ? ምን ይደረጋል? ትሁትም ገብታ ቀረች።
እህቴ ጉዶኛለሁ። የማማን ፎቶ ቤት ድረስ ላከው እኮ። አዎ እህቴ። ቆይ ይህን ፎቶ እንዴት ሊያገኘው ቻለ እንዴ? እንዴት አገኘው? ቤት ድረስ ይመጣል እንዴ? እና እንዴት ሊያገኘው ቻለ እንዴ? ከአንድ ወረቀት ጋር ነው አያይዞ ይላከልኝ። የተደበቀው እውነት ትሁት ወልዳ የደበቀቻት ልጇ ናት ይላል። እሱ እኔን ከዚህ ቤት ማስወጣት ነው የሚፈልገው እንዴ? እህቴ ቆይ እኔ እሺ ምን ላድርግ? አዎ ግን አይተውታል። እሺ እህቴ ቆይ ቲና፣ እንዳጠፋ ሰው አይንሽ ለምን አይኔን ይሸሻል? አይሽ አይደል ሁሉም ነገር በራስ ይደርሳል። ምን ያክል መከፋትና አቅመቢስነት እንደሚሰማሽ አይሽው አይደል? ምንም ነገር አለማድረግ መቻሌ በጣም ይከፋኝ ነበር። ግን ደግሞ እንደዛ አንቺ ነኝ ስቃይን ስታበይኝ እኔም አንቺ እንደዛ ባድረግሽ ደስ ይለኝ ነበር። ምን ዋጋ አለው? እጅና እግሬ ተሳስሮ ነበር። ምንም ማድረግ አልችልም ነበር። አትፍሪ፣ ፈጣሪ ቅጣትሽን እየሰጠሽ ነው። እኔ ደግሞ በፈጣሪ ላይ ለመጨመር ብዬ እጄን አላነሳም። ለማንኛውም ይሻልሻል፣ ትነሻለሽ፣ ትቆሚያለሽ። ከዛ በኋላ ግን ሰውን ለመበደል እጅሽን እንደማታነሺ እኔም አምናለሁ ይመስለኛል። ምክንያቱም ሰው ላይ ያደረግሽው ነገር ሁሉ ባንቺ ላይ ደርሷል። ከዚህ በኋላ በሰው ላይ እጅሽን እንደማታነሺ አምናለሁ። ሰው የእጁን ፍሬ ይበላል። በእናንተ ቤት አሸናፊ ሆናችሁ ሞታችኋል። ቲና ግን መቼም አትሸነፍም። መቼም ሴትዮ ሰው መተኛት አይችልም እንዴ? ምንድን ነው በዚህ ላይ የሚያስደውልሽ? በዚህ ሰዓት ይተኛል እንዴ? እዚህ ቤት እኮ ያስቀመጥከው ቦምብ የሚያል ነገር ነው። ቆይ ውጤቱን ሳታውቅ እንዴት ትተኛለህ? ውጤቱ ምንም ይሁን ምን እኔ ነገ ረጋ ብዬ ሁሉም ነገር ማጣራት እችላለሁ። አሁን ምን ፈልገሽ ደውልሽ? ነገ ወደ ቤት መምጣት ይኖርብሃል። ለምን? እፈልግሃለሁ።
ነገ በጧት ና። ስለዚህ መተን እንነጋገራለን። አንቺ ልጅ እኔ እሱ ቤት መመላለስ አልፈልግም። በቃ ተሻለኝ በይና ውጪ። አይ ገና ነኝ፣ ትንሽ ጊዜ ይቀረኛል። ምንም ነገር እኮ አላሳካውም። ሌላው ይቅር፣ የካሌብን አይን እኮ ወደ እኔ መመለስ አልቻልኩም። እናት ትንቅርፈፊያ፣ ቶሎ ቶሎ በይ። እኔ ግን ነገ አልመጣም። ተመስገን፣ ትመጣለህ። ትሁት ምን ሆነሽ? ትሁት በጣም እየተንቀጠቀጥሽ እኮ ነው። አይ ምንም ማለት ነው። ቆይ ትሁት ምንድን ነው እንደዚህ እያስፈራሽና እያስደነገጥሻል? አይ ኧረ እኔ አልፈራሁም። ትሁት እባክሽ አትደብቂኝ። ምንድን ነው? ምን? ኧረ ምንም አይደለም። አይኖችሽ እኮ ተረጋግተው ነው የማየት አልቻልኩም። እጅሽ የተንቀጠቀጠ ነው። ሰውነትሽ እንዳለ ላበላብ ነው። ቆይ ይሄ ሁሉ ነገር እየሆነ ነው ምንም የለም የምትይ? እሺ ቆይ ለምን ወረቀቱን ቀደድሽው? ትሁት ንገሪኝ። ቆይ ለምንድን ነው በዚህ ልክ የደነገጥሽው? ልጅቷ ማን ናት? ልጅቷ የእህቴ ልጅ ነው። እርግጠኛ ነሽ ትሁት? አዎ በደንብ እርግጠኛ ነኝ ካሌብ። እዚህ አንቺ ጋር ልተኛ ነበር የመጣሁት። ይቻላል አይደል? ታውቂያለሽ ቲና፣ እዚህ ቤት መታመምሽን ያላመንኩት እኔ ብቻ ነኝ። እስኪ ይህን ጥርጣሬን የሚያረጋግጥልኝ ነገር ካገኘሁ አንድ መናገርም መንቀሳቀስም የማትችል ሰው ለረጅም ደቂቃ ስልኳ ላይ ነበረች። ምን እያደረገች ይሆን? ቲና ከዚህ በላይ አታታልኝም። እሺ ተነሽ ቲና፣ ተነሽ ተነሽ። ኧረ እባክሽ እያለቀሽ ነው። እዚህ ያዞንባሽ እኔ ላይ አታውርጂብኝ። ምንም አልሆንሽም። እየዋሸሽ ነው ቲና። እኔ ድሮም ጠርጥሬያለሁ። አውሪ ቲና አውሪ። አትነሽም? ተነሽ እያልኩሽ እኮ ነው ቲና፣ ተነሽ። ከዚህ በላይ አታታልኝ ነው ቲና። አውሪ፣ ተነሽ። ተነሽ። ትነሻለሽ አትነሽም? ቲና ተነሺ። አየሽ፣ ይሄው መንቀሳቀስ ትችያለሽ እኮ። እኔ እኮ መጀመሪያም ገምቼ ነበረ። ትሁት እያለ ያለው ምንድን ነው? ቆይ ለምንድን ነው ከኛ መደበቅ የፈለግሽው? ካሌብ ዝም ብሎ ነገር እኮ ነው። ዝም ብሎ ነገር ማለት ነው እንደዚህ በድንጋጤ ያፈዘዝሽን ነገር ማወቅ እፈልጋለሁ። ካሌብ
እኔ እኮ በተላከው ነገር አይደለም የደነገጥኩት። እና ቆይ ምንድነው እንደዚህ ያስደነገጠሽ? ይሄው እያነበብኩት እኮ ነው። መነበብ የሚችል ነገር እኮ ነው። በዚህ ልክ እኛን ለማጣላትና ህይወታችን ውስጥ ለመግባት ወገባቸውን አስረው መነሳታቸው ገርሞኝ ነው። ትሁት እውነት ነው? ትሁት ንገሪኝ፣ እውነት ነው ወይ? እሺ ልጅሽ ነች? ንገሪኝ፣ ልጅሽ ነች ወይ? ወይኔ ቲና፣ እቺ መሰረይኗን ከኔ ላይ ልታነሳ አልቻለችም። አለቃትም። ማን እንደሆንኩኝ አላወቀችኝ። ወይኔ ቲና፣ ወይኔ ወይኔ ምን ሆነሽ ነው ልጅ? ጋሼ ቲና አልታመመችም። ውሸቷን ነው እያስመሰለች። ተይ እንጂ የኔ ልጅ፣ እንደዚህ አይነት ነገር በራሱ ላይ የሚያሟርት ሰው የለም። እንዴ ተው እንጂ ጋሼ፣ ቲና እንደማታውቃት አትሁን። ቲናን አውቃታለሁ። በዚህ ልክ እንደዚህ አታደርግም። እንዴ ጋሼ ምን ሆነሃል? ቲና እኮ ናት። የምትፈልገውን ነገር ለማድረግ ምንም ነገር እንደምታደርግ ታውቃለህ አይደል? ተይ እንጂ የኔ ልጅ፣ ይሄ እኮ ትልቅ ጉዳት ነው። እንደዚህ አይነት ጉዳት በራሷ ላይ አትመኝ። ቆይ እንደዚህ ሆና ምን ለማግኘት ነው እንደዚህ የምታደርገው? እሱን አላውቅም፣ ግን የሆነ ነገር ለማሳካት እቅድ እንዳላት ያስታውቃል። ተይ የኔ ልጅ፣ እንደዚህ አይነት ነገር የለም። በዚህ ልክ ለራሷ መጥፎ አትመኝ። እባክህ ጋሼ የምነኝ ለማረጋገጥ ሞክር። ስልክ ስታወራ እኮ ነው ያገኘኋት። ምን? ከሆነ ሰው ጋር ረጅም ደቂቃ ወጥታለች። እንግዲህ መንቀሳቀስ ማውራት የማትችል ከሆነ እንዴት ሊሆን ይችላል? አይሆንም ጋሼ ልክ ነኝ። ካላመንክ ስልኳን አይተህ ማረጋገጥ ትችላለህ። ንገረኝ እንጂ ትሁት፣ ወረቀት ላይ የተጻፈው እውነት ነው? አይ እውነት አይደለም። ልጅ አይደለችም? ትሁት፣ እውነታውን ለመናገር ለምንድን ነው የፈራሽው? ልጅሽ ነች ወይስ አይደለችም? ልጅ አይደለችም ካሌ። እኔም በዚህ ልክ ስለሄዱ ነው የደነገጥኩት። እስኪ አስበው ካሌ፣ ምንም የሌለ ነገር ፈጥረው ሲያወሩ እዚህ ድረስ መድረስ ከቻሉ ደግሞ ህይወታችንን እንዴት ሊያመሰቃቅሉት እንደሚችሉ አስበው። ትሁት፣ እውነት መቼም ተደብቆ አይቀርም። እውነቱ ሲጋለጥ ሁሉም ነገር በነበረበት ይሆናል። እኛን ደግሞ ለማጣላት የሞከሩት ወደኋላ ይቀራሉ። ፈርቼ ነበር ካሌ። ፎቶውን ያመጡት ከእህቴ ቤት ስለሆነ እህቴን አንድ ነገር ያደርጓታል ብዬ ፈርቼ ነው። እና ደወልሽላት? አዎ ደህና ናት። እሷን በጣም ነበር ስነግራት የደነገጠችው። እስኪ አስበው ካሌብ፣ ጠላት በዚህ ልክ ቅርባችን መሆኑ ያስፈራል እኮ። አትፍሪ ትሁት፣ ምንም ነገር አይፈጠርም። አይመስለኝም ካሌብ። እኔ ይህ ሰውዬ መቼም ማሸነፊው አላውቅም። አሁንም ደግሞ እየተሸነፍኩ ነው። እኔ እናንተ በዚህ ልክ ስትጎዱና ስትሰቃዩ ማየት አልችልም። አውቃለሁ ትሁት፣ ደጋግሜ እነግርሻለሁ። የኔ ችግር ችግሬ ነው ብለሽ የአባዬንም ስቃይ ስቃይ ነው ብለሽ ተቀብለሻል። ስለዚህ እንደዚህ በዋዛ አንተውሽ። ግን እኮ በዚህ መንገድ ሊያጣላና
እውነት ያለነ ነገር ተናግሮ ሊያቀይመን ይችላል ካሌብ። ትሁት እኔ እኮ ምንም ቢሆን እኮ ካንቺ እሱን አላምነውም። እኔ እኮ በጣም ነው ማምንሽ። ይቅርታ በጣም ደስ ስላለኝ። ትሁት እኛ ቤተሰብ ነን። እኛ መሀል እውነት እስካለ ድረስ መቼም ቢሆን አንለያይም። አምላኬ ሆይ እባክህ በቃሽ በለኝ። ከዚህ በላይ ህይወቴ መሰቃቀል እባክህ። ቀስ ሄደን አንቺን የጣልሻት? ኧረ ጋሼ እኔ አልጣልኳትም። ልብሷ ሁሉ እኮ በስብሷል። ምንድን ነው የተፈጠረው? ይኸውልህ ጋሼ ከሰው ጋር ስታወራ ነበር። ቆይ ስልኳን ላሳይሽ። ይኸውልህ ምንም የለም እኮ ሄደን። አንዴ ምን ማለት ነው? ምንም የለም ጋሼ አይቼዋለሁ እኮ። ዛሬ ምንም አልደወለችም። የተደወለበት ቀን እኮ ይሆንና አይቼዋለሁ። ምንም የለም ጋሼ። እውነት አይቼዋለሁ። አጥፍተው ነው እንጂ አይቼዋለሁ ጋሼ። ኤደን ጋሼ አይቼዋለሁ እኮ። እሺ ካየሽው የት አለ? የተደዋወለችበት ቀን እኮ ዛሬ አይደለም። ይሄው እዩ። አጥፍተው መሆን አለበት ጋሼ። ተይ ልጅ፣ ቆይ እንደዚህ ሆና እንዴት ታጠፋዋለች? አላውቅም ግን እርግጠኛ ነበር። ይልቅ እሱን ታዩና ልብስ ቅያሬ አምጪላት፣ ትሁት ትቀይርላት። ምን ጋሼ? ስለዚህ የዚች ልጅ እንቅስቃሴ ካሜራውን አይተን ማወቅ እንችላለን። ካሜራ? ጥሩ ጥሩ ጋሼ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር
ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 2828 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ።